አላህን በህልም እንዴት ነው የምታዩት ተብላችሁ ነው የተማራችሁት ሙስሊሞች? ሜቢ ይሄን መመለስ ትችላላችሁ። አላህን እንዴት ነው የምታዩት? አላህን በምን መልኩ ነው የምታዩት? ኦኬ ኔቨር ጊቭ አፕ ሰላም ነው። ሰላም እንዴት ናችሁ? እንኳን ደህና መጣ ብለናል። ሰላም ነው። ድምጽ አለ ትንሽ ማስተካከል ትችላለህ? ይሰማል? ያ ይሰማል። ይሰማሃል? በደንብ ይሰማኛል። እንዴት ናችሁ? አለ እግዚአብሔር ይመስገን። ጥያቄያችንን ሰምተኸዋል? ጥያቄ ሰምተኸዋል? አላህን በህልም ማየት ይቻላል ማለት አልገባኝም። በህልም አላህን ማየት ትችላለህ? እኔ እንደዛ ነገር አላውቅም። ለምሳሌ ስትይ አልገባኝም። በህልምህ አላህን ማየት ትችላለህ? ፊት ለፊት ነው? በህልም ሲታይ እንዴት ነው? አንድ ሰው በህልም የሆነ ነገር ሲመለከት እንዴት ነው? ለምሳሌ መሐመድ አላህን በህልሙ አይቶታል? ሊያየው ይችላል። እሱ ያየበት ምክንያት ሊኖረው ይችላል። በጣም ጥሩ። አንተስ እንደዛ ማየት በተጻፈበት ይገልጻል ማለት ነው። እንደዛ ሚል ካለ እዛ ቦታው ላይ ግልጽ ይሆናል። የተጻፈውን ተውና፣ አንተስ በህልም ታየዋለህ አላህን? እኔ አላየሁም በህልም። አንተ በህልም አላየሁም። እሺ በእስልምና አላህን ማየት ይቻላል ተብሎ ነው የተማራችሁት ወይስ ማየት አይቻልም ብላችሁ ነው የምታምኑት? ወይስ አታውቀውም? አልሰማሁም። ምን እያልክ ነው? አላህን በህልም ማየት ይቻላል ተብላችሁ ነው የተማራችሁት ወይስ አላህን በህልም ማየት አይቻልም ተብላችሁ ነው የተማራችሁት መስጊድ ውስጥ? ወይስ ስለዚህ ነገር አስተምራችሁ? ይቻላል አይቻልም እኔ አላውቅም ነው አልኩት። ኦኬ ስለዚህ አላህን በህልም ማየት እንደሚቻል አታውቅም ማለት ነው። ይቻላል አይቻል እኔ እንጃ ብቻ አላውቅም። ያ ስለዚህ ይሄንን አላስተማራችሁም አልተማራችሁም ማለት ነው። ከአንዋር ጋር ልቀጥልና አልተማራችሁም ሳይሆን አልተማርከም ብላ አውራ። ምን ነው በጅምላ ነው እንደምታወራው? አንድ ሰው እኮ ነው አንዋር እንደተማረ ደግሞ ችግር የለውም። አንዋር ደግሞ እንደተማረ እናያለን። እንደዛ ተብሎ ነው የሚያወራው። ቢማር ምንም የሚጎድል ነገር የለም። ይሄ ኖርማል እንትን ነው። አንተ ትሻላለህ፣ እንደውም ችግር የለውም። እርግጠኛ ነኝ ከሚገቡት አንተ ነው የምትሻለው። አሁን ወደ አንዋር እቀጥላለሁ። ይሰማሃል አንዋር? ሰላም ነው። እንኳን ደህና መጣህ። እንኳን ደህና ቆየን። አላህን በህልም ማየት ይቻላል? እኔ በህልም አላየሁትም፣ ያየሁት በኪታቡ ነው። ኪታቡ ላይ በተጻፈው አላህ በህልም ማየት ይቻላል ተብላችኋል ወይስ አይቻልም ነው የተባላችሁት? አስጨርሰኝ። ትጠይቁና እንደዚህ እውነቱ ላይ ስትደርሱ የምትሸሹት ነገር አለ። አስጨርሰኝ። እኔ አንድ ሐዲስ ልንገር። ግን መጀመሪያ የኔን ጥያቄ ተረዳችሁ። ተጠይቀው ነበረ። የተጠየቁት ዳይሬክት ነው። ገባ? ያ ረሱላህ ሞትክ ተብለዋል ብለው ይጠይቋቸዋል። በሰሃባው ጊዜ ከነሱ ሰሃባ በነበሩ ሰዓት እምነት ለሌላቸው ሞች አለው። በደንብ ስማኝ እሺ። ታውቃላችሁ ልል የምፈልገውን ነገር። ጥያቄ ገብቷል? ገብቶኛል። አላህ ይታያል አይታይም እያልከኝ ነው። በህልም አላህ ይታያል ወይስ አይታይም? ምን ማለት ነው ህልም? እስኪ ንገረኝ አንተ። ህልም ራእይ በህልም ይታያል ወይስ አይታይም? እሺ ታዳምጠኛለህ? ልስማ ልንገርህ። ጥያቄን ግን ተረድተኸዋል አይደል? አዎ ምን እንዳለ ተረድቻለሁ ልትል የፈለከውን እኔም ሰምቼ ነው የገባሁት። ጊዜ ስጠኝና ላስረዳ። መጀመሪያ አላህ በህልም ይታያል ወይም አይታይም ብለህ ቀጥል። ነብይ ማለት ነብይ ረሱል አለይሂ ሰላቱ ወሰላም በሳቸውና በአላህ መሃል ምንም ነገር የለም። ያሉት እሳቸው ናቸው። በቃ እንግዲህ ከገባህ ይግባ። ከጥያቄ ጋር ምን አገናኘው መልስህ? ገብርኤል የለም። እንግዲህ በምን አስርጄ አድርጌ ላስረዳ? ገብርኤል አላህን በገብርኤል ምን የለም። በቃ አሁን ሎክ እሺ አንድ ሌላ ደግሞ ማስረጃ አልጨርሰኝ። ጠይቀኝ። ሌላ ነገር አትወሳትበኝ። አንድ ሌላ ማስረጃ የሚመልሰውን ነገር ዝም ብላችሁ አዳምጡት። የሚመልሰው ምንም ከጥያቄ ጋር የማይገናኝ
ሉክ እኔ ገብርኤልን የሚል ስም እንኳን አልጠራውም አይደል? ገብርኤልን ስም ጠርቻለሁ። በነብያችንና በአላህ መሃል ማንም የለም፣ ያሉት እሳቸው ናቸው። ይግባ እንግዲህ ከዚህ በላይ እንዴት አረ እኔ ባንተና ባላህ መካከል ስላለ ባለ መንገድ ነው የምናስረዳው። ለአረብኛው በጣም በረቀቀ መንገድ ነው የሚያስረዳው። እንደናንተ ታች አውርዶ እንደዚህ ብሎ በዚህ ገብቶ እንደዚህ ሄደ ምናምን አይልም። እኛ በጣም በረቀቀ መንገድ ነው የሚያስረዳን አረብኛው። ገባ ኢንሻአላህ በረቀቀ መንገድ የተማርከው ጥያቄ ነው። አሁን ለምሳሌ አላሁ ኑር ሰማዋት አስጨርሰኝ። አላህ ኑር ምድርና የሰማዩ ብርሃን ከጥያቄ ጋር ምንም የሚገናኝ ነገር የለም። ዝም ብለህ ለምትጫወታለህ አትድከም አንዋር። ከጥያቄ ጋር ምንም የሚያገናኘው ነገር የለም። የመለስከው መልስ ከጥያቄ ጋር ምንም አይገናኝም። ጥያቄን መጀመሪያ እንዴት ብለህ ታየዋለህ? አላህን የምታየው በላይ ላይ እንጂ አላህ ኪታብ ነው። አላህ ቁርአን ነው። አላህን የምታየው በአንተ ላይ እንጂ የሚገለጸው በአንተ ላይ እኮ አላህ ቁርአን ነው ወይ? አላህ ኪታብ ነው። አላህ ቁርአን ነው። ኪታብ ነው እኮ ቁርአን ነው። አላህ ኪታብ ስትል ምን እያልክ ነው? ኦኬ አላህ ቁርአን ነው። አላህ ቁርአን ነው። ቁርአን ሰይድና ኢሳ ኪታብ አይደለም እንዴ? አላህ ቁርአን ነው። ቁርአን ያላህ ሰይድና ኢሳ ምንድነው? ኪታብ አይደለም እንዴ? በጣም ጥሩ። ቁርአን ያላህ ቃል ነው በሚገባ። ቁርአን ያላህ ቃል ነው። ስለዚህ ቁርአን አላህ መባል ይችላል ማለት ነው። ቁርአን አላህ መባል ይችላል። ቃሉ ነው። አላህ ቁርአን ነው ኪታብ ነው አልከኝ እኮ። አዎ የምታየው በኪታቡ ነው። ኪታብ ደግሞ ማለት አንተ ይሄ መንፈስ ብለህ ስጋ ብለህ ምናምን የምትበላው ይኸውልህ፣ ግልጽ ሆነን አሁን እናውራ ነው ያልከኝ ያለው። አትጨርሰኛ፣ ስማ አትጨርሰኝ። ግልጽ ሆን እናንተ አሁን እዚህ ጋር ስጋ ደም እያላችሁ የምትበሉት ነገር እኛ ጋር ኪታብ ነው። ያላህ ጆሮ፣ ፊት፣ አንድ እግር፣ አንድ ባት እያልክ አንተ ቆይ አካለ ጎደሎ አምላክ እኮ ነው የምታመልከው። አንዋር ፕሊስ አስጨርሰኛ በእናትህ። አላህ ጭንቅላት አለው ብዬ ብጠይቅህ እኮ አንድ መልስ ራሱ ኪታብ ነው። ምን ትበላ የለ እንደ ኪታብ እኮ ነው። በቃ ይግባ አንተ ኪታብና ቁርአኑን ምንም ልትለይ አልቻልክም አንተ ራስህ። ስለ ክርስትና ተረጋጋ። እንዴ ኪታብ ነው ኪታብ ነው። እናንተ የምትበሉት ይሄ ቁርባን ብላችሁ የምትበሉት ኪታቡን ነው የምትበሉት። በቃ ይግባ። አንዋር በቃ መልሰሃል። ችግር የለም። አንተ ሙይዛስ የፈለጉትን ማውራት ይችላሉ። አንተ ያወቅከውን መልሰሃል። ያወቅከውን ማለት ነው። ኪታብ ማለት ነው። ኢየሱስም ኪታብ ነው፣ ሰው አይደለም። ያንተ የለጠፍ ምን ከምን ያገናኝ? እኔስ ጥያቄም ስትጠይቁ እንትን ተገቢ የሆነ ጥያቄ መጠየቅ አለባችሁ። አንዴ አላህ እንትን አለው ከምን ያገናኘዋል? ሁሌ የምታወራው የሚሰማው ከታች አላህ እንዲሆነው ይሄ ከመልኩ ጋር ምንም እያያዝ ነገር የለም። ሁሌ የምታወራው ነው። የራሳችሁን ጥያቄ መጠየቅ እችላለሁ እኮ። እኔን ማየት ከፈለጋችሁ ቁርአን ማየት ከፈለጋችሁ የጨበራ ሰርግ የምታደርገው ማውራት ከፈለጋችሁ ተረጋጋ። ቆይ ተረጋጋ ነው። እሺ ያ ስለ አምላካችሁ ስትጠየቁ አትበሳጩ። ምንችሉትም መልሱ። ማችሉ ከሆነ ከስር ሆናችሁ ታብታብ ማድረግ እኮ ይቻላል። የተጠየቀው ምንድነው? ተዋኗል አላህን በህልም ማየት ይቻላል አይቻልም? አሁን ማይክን አንሳና ይቻላል ወይንም አይቻልም በለ። ማይኩ አንተ ነው። ሁለት አይነት አማኝ አለ። ሁለት አይነት አማኝ አለ። አንድ እንዲሁ ከፍቅር እንደዚህ አይነት ነው አላህ ብሎ ብርሃን ነው ብሎ ሊያ የሚችል አማኝ አለ። አንድ ደግሞ አላህን በራሱ የሚገለጽለት አለ። ገባ? በራሱ ላይ ይገለጻል። አሁን ለምሳሌ እኔ እዚህ ጋር ስለ አላህ ብርሃን ሳውቅ ስለ አላህ ብርሃን ምን እንደሆነ ሲገልጽልኝ አላህ ገባ? እኔ አሁን ይሄን የምታየው እዚህ ዓለም ላይ የምታየው ይሄን የሚያህል ፀሐይ አይኔን ስከፍት የሱ ኃይል እንደሆነ ነው ራሱ ላይ ነው የሚገልጽልኝ ፀሐዩን። ተረዳ? እሺ ፀሐዩን አንተ አይደለም እንዴ አይነን ከፍተህ የምታየው ነው? ፀሐዩ ነው አይኑን ከፍቶ የሚያይ
እሺ ቀጥል። በቃ በዛ አይነት መንገድ ራሱን የሚገልጽላቸው ሰዎች አሉ፣ ወልዮች አሉ፣ ሳላሆች አሉ፣ አንቢያዎች አሉ። እስቲ አንተ አልከው ለምሳሌ ስለዚህ ተረዳው እንዳንተ አረዳድ እንደሰማሁት እንደተረዳሁት አላህ በህልም ይታያል እንትኖቹ አለ በእንደዚህ አይነት ሁኔታ ለሳላሆቹና ለወልዮቹ ይገለጽላቸዋል፣ ላያቸው ላይ ይገለጻል። በፍቅር ደግሞ ለሚያየው ሰው ቁርአኑ ላይ ራሱ ኢማጂኔሽን አድርጎ ያየዋል። ይሄ ኖርማል ነገር ነው። የምትወደውን ነገር ተስማምቻለሁ። እሱ ለምሳሌ እስኪ ከወልዮች አላህን ያየ አንድ ንገረኝ እስኪ። ኦልሞስት ሁሉ አይተዋል። አንድ ጥቀስልኝ። ያው አይተናል። እንደዚህ አብዱልቃድር አሉ ብዙ ወልዮች ወልይ የሚባሉ አይተዋል። እንዳየው እስኪ ያሳየኝ። አና ይላሉ። ይኸውልህ አብዱልቃድር አልጃላኒ የምትሉት እስኪ እንዳየው ማስረጃ። እሱ ነኝ እሱ እኔ ነው የሚሉ ወልዮች ብዙ አሉ። አረብኛ ስለማታውቁ ግን ማስረጃ ነገርኩህ እኮ። ሰርች አድርገህ ተማም አልዓርፊን ቢላህ ብለህ ሰርች አድርግ። አላህን ያወቁ ወልዮች ማን ናቸው ብለህ ሰርች አድርግ። አልዓርፊን ቢላህ ራስህ እኮ አሁን ማምጣት አንተ ነህ። ፕሊስ መረጃ አለኝ ካልክ አሁን ማሳየት ያለብህ ዋትስአፕ ላይ ኤቭሪዴይ ማስረጃ ግን ምልክልህ ማስረጃ በአረብኛ ነው። እኔ አረብኛ ተናጋሪ ነኝ። ችግር የለውም። ዋትስአፕ ላክ ኤቭሪዴይ ልክልህ። ችግር የለውም ላክ። ገባህ? አልዓርፊን ቢላህ የሚባሉ ወልዮች አሉ። አልዓርፊን ቢላህ አላህን ያወቁት። አንዴ ደግባ ያሲን ቆይ። ስለዚህ ወልዮች ማየት ይችላሉ አይደለ አንዋር? ስለዚህ በወልዮች መልኩ ወደ አላህ መቃረብም ትችላላችሁ አይደለ? ሉክ እነሱ ይቀርብኩም ዙልፋ ይላል። መቃረብ እንችላለን በወልዮች። ወልዮች አያቃርቡም የሚሉት ትክክል ናቸው። ወደ እኔ ዙልፋ ያቀርቧችኋል ይላል። ወልዮች አያቃርቡም የሚሉት ትክክል ናቸው። እኔ ሰለፊ ነኝ፣ ማነው ሱፊ ነኝ። ስለዚህ እኔ ወልዮች ያቃርባሉ ከምለው ውስጥ ነው። ወልዮች አያስፈልጉም፣ ወልዮች ስህተት ናቸው የሚሉትስ? ወላሂ ሁሉ ራሱ አመለካከት አለ። አንዳንድ ጊዜ ይቅርታ አድርግልኛና እስላሞችም ወንድሞቼ ቃሉ እንትን እንዳይለኝ። አሁን ለምሳሌ የዋሃቢዎቹን ብንወስድ ዋሃቢዎቹ ያላዩትን ሸይጣን በጣም እንትን አድርገውት ፈጣሪን አሳንሰዋል። ንግግራቸው ላይ ሸይጣን አይደለም፣ እንደዛ አይደለም ጉዳዩ። ገባ? እኛ ሱፊዎቹ ጋር ትንሽ የሸይጣኑ ጉዳይ እንደሌለ ነው እናስበው። ስለዚህ እነሱ እኮ እናንተን እንደ አማኝም አይቆጥሯችሁም ወላ እነሱ እንደፈለጉ ይሁኑ። አሁን እኮ እዚህ ጋር እምነት ማለት የራስ ነፃነት ማለት ነው። ለራስህ ነው ነፃነቱ፣ ለሰው አይደለም። እኔ የማምነው አሁን ለአንተ ብዬ ከአንተ ጋር ሳውራ በጣም ብዙ ጊዜ እኔ እናንተ እንጨቃጨቃለን፣ ተሰዳድበናል። የሚቅርታ አድርግልኝ። ግን የሆነ ነገር ማወቅ እንደምትፈልግ ገብቶኛል። እዚህ ጋር ደግሞ እኔ ያስረዳኸውን ነገር ማንም እንደማያስረዳህ አውቃለሁ። ኦኬ፣ ለምንድን ነው ግን ዋሃቢዎችን ማታስረዳቸው? አንድ ነው ጉዳዩ። ተግባብተን እናንተ የምትሉትን በደንብ እናውቀዋለን። ፕሊስ ችግር የለውም። ይሄ ጥያቄ ከዋሃቢዎች ጋር እንደማስማማችሁ ታውቀዋለህ። ይህን ጥያቄ ታውቃለህ። መጨረሻ ላይ እኮ የፈጣሪ ጉዳይ የራስ የግል እምነት ነው። በቃ አለቅ። የግል ያሲን አለ፣ ሸረው አለ፣ ሸር ረበና አለ፣ ሱና አለ፣ ሱነተ ረሱል አለ። እሱን ተከትለ የራስህ ነፃነት ነው። አያገባህም። ከሌ አመነ በከሌ አላመነም ምናምን ገባ በኋላ ይሄ አያገባኝም። ትክክለኛ ኢየሱስ የተገለጸልህ ሰው ብትሆን ስለ ሰው እምነት እኮ አንዴ አኗር ቆይ። ኦኬ ያሲን ታምናለህ አንተ እንደዛ? አላህ በአይን ነው ያየሁት ወልዮቹ ወይስ በስራ ወይስ በህይወታቸው እንትን ይላቸዋል ነው? ምንድን ነው በአይን በዚህ አይናቸው አዩት እያልከን ነው? በዚህ አይን ማንም ያየው የለም አለ። ይኸውልህ ማነህ ድምፁን መጀመሪያ ምን መድሃብ ተከታይ ነህ አንተ? ሻፊዒ ነህ? ሻፊዒ ከሆንክ
መጀመሪያ ማወቅ ያለበት ስለ አና አውሊያኩም ፊል አርድ ይላል አላህ እኔ ነኝ መሬት ላይ ያለው ወልዮቻችሁ ይላል በእነሱ በኩል ዙልፋ እንደሚያቀርቡን ይናገራል ሁለት በደንብ አድርገህ ስማኝ ገባ ላ ኸውፉን ዐለይሂም ወላ ሁም ያሕዘኑን እነሱ ምንም አይነት የሚፈራላቸው ነገር አይደለም አያዝኑም በህይወታቸው ይላል ስለ ወልዮች ሲያወራ ቁርአኑ በብዛት ቁርአኑ በደንብ ኮንሰንትሬት አድርገህ ካየው ስለ ቁርአን ስለ ወልዮች ነው የሚያወራው ገባ ስለ ወልዮቹ ነው የሚያወራው እነሱ የሚጠይቁት አዎ የሱፊዎቹን መድሃብ ተከታተለው በማወቅ ከፈለክ ይሄን ጉዳይ እኔ ጠይቄ ነበርና ኡስታዜን በአይን ያየው ሁሉ ሰው ላይ ያውቅ ይችላል አልዓርፊን ቢላህ ብለህ ግባ ወይ ኮንታክት አድርገኝ እኔ በየቀኑ ልክልሃለሁ አልዓርፊን ቢላህ ማን ነው አላህን ያወቁት ብለህ ሰርች አድርገህ አልዓርፊን ቢላህ ብለህ አልዓርፊን ቢላዎች እንዳለ ያብዩትን መንገድ እንዴት እንደሆነ ኤቭሪቲንግ ክሊር ያደርጋሉ ዘይ ሰይድ ኺላፍ አለው ግን እዚህ ላይ ኺላፍ አለው አሁን በሚያነሱት ነገር ላይ ጠልቄ ስለ ሃይማኖቱ እንደዚህ እንትን ማለት አልፈልግም ማቀውን ግን ላሳውቀው በተለይ እፎይ ላሳውቀው ስለፈልግ ነው አንዳንድ ነገር እኛ ያልከባን ስለ ሞኝ ስለሚያደርገን ያናደርጋል ኖ ሞሪ አዳም እሺ አልሰማም እኔ ማሊያን ተፈይ አንዋር አታሪና አሻሪና አንተ ምን ማለት ነው አታሪና አሻሪ ታውቀዋለህ አላውቀውም ወላሂ አስረዳኝ ሶፊ ነኝ ብለህ እኔስ ያሲንስ ሰለፊ ነህ ስለዚህ ከእሱ ጋር ትገናኙ እሱ አታሪ ነው ሰለፊ ሁዋ ሱፊ አይ ሱፊ ብትልም እሱ ሰለፊ ነኝ ሲል አታሪ ነኝ እያለ ነው አይደል አንተ አሻሪ ነህ ፋጥሚዎቹ አሉ ስለ ፋጥሚዎች ታውቃለህ ኺላፍ አለው እዚህ ላይ ሲል አድበስብሰህ ስላለፍከው ነው እንዲህ ቀላል ኺላፍ ብቻ ሳይሆን ከባድ ሆነ ልዩነት ነው ያለባችሁ አንተ ኢብኑ ተይሚያን ትቀበላለህ እኔ ነው የምጠይቀኝ ኢብኑ ተይሚያ ሼክህ ነው ኖ ያሲን ዝም በል ኢብኑ ተይሚያ ሼክህ ነው ኖ አየህ ኢብኑ ተይሚያ በዚህ ላይ እነኚህ የምታነሳቸውን እንዳለ ሪጀክት ስለሚያደርግብህ ማተቀበል ፋጥሚዎቹን እቀበላለሁ ኢብኑ ተይሚያ ደግሞ ለያሲን ወይንም የአታሪን አቂዳ ለሚከተሉ ሼካቸው ታላቅ ሼካቸው ልዩነት የለውም እኮ ማን እፎይ ኢብን ከክርስትናው ጋር እኔ አንድ ነገር ልንገርህ በቃ ግልጽ አድርጌ ምንም የሚለይ ነገር የለውም ጉዳዩ ሰላም ፈንደነ እንዴት ነው ቤቱላ ነገሩ ሲገለጽልህ ነው የምታውቀው አንዴ ቆይ ይግለጽልህ ፈጣሪ እኔ የምመኝልህ ነገር ይግለጽልህ ሲገለጽልህ ቤቱላ እንዴት ነሽ የጠፋ ሰው አለሁኝ እንዴት ነህ ሰላም ነው እየበረታሽ ነው አለሁኝ እኔ እኮ ረስተኸኛል ብዬ ነበር እኮ ኧረ ረሳሁሽ እያስጨነቁሽ ነበር ደግሞ ምንድነው እሱ እናሳይሻለን እንገድልሻለን እንፈልጥሻለን እንቆርጥሻለን ለሳውዲ መንግስት እንደዚህ መንግስት ደረጃ ደረሰ ያንቺ አጀንዳ አንድ ከመጣይ ጥያቄ ስለጠየሽ አይ ኦፋይ አሁን ተውሽ አይ ምንም አያደርጉም እኮ ዝም ብለው ነው ግን እኔ ጥያቄ ነው የጠየቅኩት ምንም ነገር አላደረኩም ተወለደን ብላ ነው ቆይ ተረጋጋ እኔስ በርቺ ጥያቄ ካሉሽ እንቀበልሻለን አዩቲ ሰላም ነው አዩቲስ ሃናን ወያችን እንዴናችሁ አትል ከምሺ ኢሳ ራሱ ከኛ ነው ይመጣው የትም አይሄድም አንተ ኢየሱስ እንዴ ምን ጉድ ነው እኛኝ ይላል እንዴ አንዴ እሺ
የሆነ ጊዜ ወላሂ የሆነ በቃ የሰው ህሊና ውስጥ ገብቼ የማይሆን ነገር ተናግሬያለሁ። ኧረ ችግር የለውም። ትጨናነቂያለሽ እንዴ? ወላሂ የሆነ ትልቅ ሰው እንደዚህ ማለት የለብኝም። ችግር የለም፣ እንረዳሻለን። ችግር የለውም። የሰው ህሊና ውስጥ ገብቼ ነው እንደዚህ የተናገርኩት። ማንንም እንዳትሰሚ፣ እንዳትሸማቀቂ። ችግር የለውም እና በጣም ይቅርታ አድርገኝ እሺ። ይሁን ትልቅ ሰው እንደዚህ ማለት የለብኝም። እውነት ነው። እንደዚህ ሸብቼ ሽበት እኮ አለኝ፣ ያው ፂም አለኝ፣ ትልቅዬ ነው ፂሜ ራሱ። ግን አንተ ማለት ነው የሆነ ምንድን ነው ያልከኝ መልስ በቃ እሱ አለፈ። እኔስ አትጨናነቂ፣ የሚያስፈራሩሽንም እንዳፈሪ፣ ምንም ያደርጉሽ ነገር የለም። እሱ ኢትዮጵያ ውስጥ ቁጭ ብሎ በ5 ብር ካርድ ሞልቶ እንትን ለሳውዲ መንግስት እንደዚህ ስላለ ምንም ያደርጉሽ ነገር የለም። የመጠየቅ ነፃ ምርጫ አለሽ አንቺ። የትኛውንም የሌሎችን ሃይማኖት ሳትሳደቢ ሳታንቋሽሽ ጥያቄ ነው የጠየቅሽው፣ መፍትሽ ነው። እኔ እውቀት ፈልጌ ነው ያልገባኝ ነገር ጠይቄ መረዳት መፍትሄ ነው። ያ ስለዚህ ማንኛውም ተነስቶ ዝም ብሎ ፕሊስ ተረጋግጥ። ከልብ ይቅርታ አድርገኸኛል። ችግር የለውም። ምንም የይቅርታ የሚያስጠይቅም አይደለም። ወላሂ ያውና ትልቅ ሰውን አፈቅርሃለሁ ማለት ከባድ ነው። ኧረ ችግር የለውም። በቃ ልጄ ትሆኛለሽ ለእኔም። እኔስ አዩቲስ ይቅርታ ጠይቂ። አልረበሽም። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ኤፎይ እንዴት ነህ? ደህና ነህ? አለሁ። እንዴት ነሽ? አንቺስ እንዴት ነህ በሚለው ይቅርታ አልጠይቅ። ኧረ እኔ መቼም ይቅርታ እንደ አንተም ሁሌም እንዴት ነህ ነው የምለው። እውነት ነው። ደህና ነሽ? እንደምን ናችሁ? ሰላም ክርስቶስ ከኔም ከእናንተ ጋር ቢሆን ሰላም ሁኑልኝ እና አትፍሩ፣ ጠይቁ፣ ችግር የለውም። ተማሩ። ማንም ሊያሸማቀቃችሁ ሊያስፈራራችሁ ሊሞክር እንዳሰሙ። ሀናንንም ሰላም ብያለሁ እና ሁላችሁም ሰላም ብያችኋለሁ። ሁላችሁንም ሰላም ብያለሁ። በይቱላ ዛሬ ነው የማውቃት። እንዴት ነሽ እናቴ? እኔ አውቃታለሁ። ኤፎይን አፈቅርሃለሁ ብለው አይቼው ነበር። ተወትናገሩ እኔ ወላሂ ሰው እንትን ገብቼ ነው። ሁሉም ሼም ይዞት ነው እንጂ ሁሉም ሼም ይዞት ነው እንጂ ሁሉም ያፈቅረዋል እሱን። እሺማ እኮ ሁሉም ይወዱታል። ሼም ይዞት ነው እያንዳንዱ። እኔ ወላሂ ተሳስቻለሁ። ትልቅ ሰው እንደዚህ ማለት ችግር የለውም። ይሄ ኖርማል ነው እኮ። ማከበር አለብኝ ትልቅ ሰው እንደዚህ። ያ ችግር የለም። ኤኒዌይስ ወደ ቶፒኩ እንመለስና ይፈቀራል እኮ። ኤኒዌይስ አሁን ሚስት አሳጣችኝ። ቤቱላ እኮ ትልቅ ሰው ወደ ልጆቼ ቤቱላ ጓደኛ አለችኝ፣ አንቺ የምታህል ልጅ አለችኝ ትልና መለስ ብለህ ቤቱላ ሽማግሌ ስልክ ይህንን ፎቶ ቪዲዮ ያመጡና አንተነ ልጅ ኮሜንት ላይ አይዞሽ እያሉኝ ነው። ምን አድርጌ ነው? ምን ሆኛ እንደ ኮሜንት ላይ እኔን አይዞሽ እያሉኝ ነው። እንዴ ታምሜ ያለው እንዴ? ባይቱላ በጣም መሐመድ አልተወለደም ብላ የተናገረች ጀግና ናት። ተረጋጋ። ቆይ ጠይቃት ተረድተኸዋል? ግን አላህ በህልም ይታያል አይታይም የሚለውን እስኪ ከተረዳኸው እሱ ላይ በልበት መልዕክት ማለት ነው አለብህ። ሰምተሃል? ግን በቃ ወደ ቶፒኩ እንመለስ እና ቶፒኩን አንዴ እንትን እንበለው። ጥያቄ በኋላ ላይ እንቀበላቸዋለን። ሰዓት እየደረሰ ነው። ቀጥል ክርስቲያን። ኔቨር ጊቭ አፕ። ከሰማኸኝ አላህ በህልም ይታያል የሚለው ላይ ያለህን እይታ ንገረኝ። ምንድን ነው? ቅድም በስነስርዓት ክላሪፋይ አላደረግኩም። ቅድም ጨርሰነዋል። ሌላ ጥያቄ አላህ በህልም ይታያል የሚለውን አንተ በምን መልኩ ነው የምትረዳው? ይታያል ከተባለ ይታያል ነው፣ ምንም ጥርጥር የለውም። እዛ ከተቀመጠ ይታያል ነው፣ የአምላክ ትእዛዝ ነው። እንትን ሳሂ ነገር ከሆነ ምንም አያሳፍርም። ያ ያሳፍራል ሳይሆን አሁን አላህን አንተ የምታውቀው እጅ አለው እግር አለው በሚለው ነው አይደለ?
እጃለው እግር አለው አለኝ ያለ ነገር ሁሉም ይቀበለዋል። ቁርአን ላይ የተጻፈ ነገር ከሆነ መመራችን ቁርአን ስለሆነ ያው እንደዛ ነው። ስለዚህ የሚያዩት ጭንቅላት አለው ተብሎ አልመጣም። ያለ ጭንቅላት ነው የሚያዩት ወይንስ በጭንቅላት ነው የሚያዩት? ጭንቅላት አለኝ የለኝም አላለኝ። አለኝ ልትለው አለኝ አላለኝ። የለውም ልትለኝ ደግሞ የለውም አላለኝ። በራሲ ደግሞ ጨምረ የለውም ማለት ማውራት አትችልም። ስለዚህ ያ የምታየው አካል ጭንቅላት ይዞ የምታየው አትፍላፈሉ ይላል እኮ። ያ የምታየው አካል በጭንቅላት ከሆነ ቁርአን ላይ አለውም የለውም ስላልተባልክ ሐዲስም ላይ ስለሌለ በጭንቅላት ካየኸው ከቁርአኑ ጋር ይጋጭብሃል እኮ። ጭንቅላት ይዞ አየኸው አለኝም የለኝም ሳይልህ እኮ ጭንቅላት ላይ ይዞ ማን ነው ያየው ነው እኮ የምታየው። እንዴት ነው በጭንቅላት አየሁት ጭንቅላት ያለው ብሎ ቢልህ አንድ ሰው ወይንም አንድ ወልይ ግጭት ይሆናል እያልንህ እኮ ነው እኮ። ሰው ነው አወራው፣ ፈጣሪ ራሱ አላወራም። የሰው ጉዳይ ነው፣ ራሱ ጉዳይ ነው እያልኩ ያለሁት ግልጽ እኮ ነው ወንድማችን። ለምሳሌ እኔም እኮ ግልጽ እያወራው ነው። አንድ ሰው ካወራ ሰውዬው ነው እንጂ እኔን አይመለከተኝም። እሺ ለምሳሌ አዳምጠኝ። አላህ ይታያል አይደል? በህልም ተስማምተናል። አረብኛው አምጠውና አማርኛ ቀይረው፣ እንግሊዝኛው ትንሽ ያዙረዋል። አላህ በህልም ይታያል አይታይም? ቦታውን ጥቅሱን አምጡትና ያየን ብናወራ ይሻላል። ይታያል ብለህ ነው የምታምነው? አይታይም ብለህ ነው የምታምነው? እሺ መሐመድስ አይቶታል? ሊያየው ይችላል መሐመድ። እኔ እንጃ። ኦኬ የሚያየው በምን? አንቺ አይመለከተሽም እንጂ ተው። እሷ ማመለስ አትችልም። አንተ ከኔ አይ ሙስሊም አይደለችም። እኔ አውቃታለሁ። እኔ አውቃታለሁ። መልሽ ሀይ ጀዝባ ተጠራቀመ እንጂ አውቃታለሁ። አንዴ ተረጋጉ። እንታወቃለን። ቆይ ተረጋጉ። አዩ መመለስ መፍቷ ነው። የተረዳችሁን እንዴት ነው የተረዳችሁ? መመለስ ትችላለሽ። ፕሊስ ጣልቃ ትግባ። የምን አባ ፖለቲካ አንተ ያማሃል እንዴ? ቀጥይ። በመጀመሪያ አላህ በህልም እንደማይታይ ነው የምናውቀው እኛ። ሰው ያስተማረን ኡስታዞች ያስተማሩን አላህ በህልም አይታይም፣ አላህን ማንም ሊያዩ አይችልም ብሎ ነው ያስተማሩን። ግን ደግሞ ነብዩ መሐመድ ሊያዩ ይችላሉ በህልም። ግን ይሄ ሰው አያይም፣ እንደኛ አይነት ያለ ሰው አያይም። እንደዛ ነው የተማርኩት። ምናልባት እናንተ ጋር መረጃ ሊኖር ይችላል። ማንኛውም ሰው ያያል የሚል የላቸውም። መሐመድ አይቶታል። አንዴ ሀያ ስም አንቺ ሙስሊም ነሽ አይደል? ያው ነኝ። طيب ሙስሊም ከሆንሽ እስቲ ቁርአን ቅረልን። እርግጠኛ ነሽ ሙስሊም ነሽ? ኦኬ አጣር ያለ ቁርአን እሺ ቁርአን ቅረ። ኦኬ አጣር ያለ እነሱ ስራ ላይ ስለሆነ ብዙዎቻችሁ አላመናችሁኝም። ግን ደግሞ እኔ ትምህርት ላይ ነኝ። ኦኬ የኔ ሪፖስት ታዩና እዚህ መጣችሁ እኔን ትጨቀጭቁኛላችሁ። አንዴ ቁርአን ቀሪ ምስቲክና አንዴ ቤቱን ላግናችሁ ቁርአን መቅራት ትችላለሽ? እችላለሁ። ሙስሊም ነኝ እኮ እኔ ክርስቲያን። እኔ አንዴ አጭር ሱራ ልቅራ አይደብራችሁማ? ቀሪ ችግር የለውም። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل والله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد ተገለበጥ አንተ ሰውዬ ምን አይቶላል? እነሱ እኮ ስራ ላይ ናቸው። አላህ አሐድ ማያውቀው ክርስቲያን የለም። ፕሊስ ተረጋጋ። 100% አልስማም። ባናት ተተካለ። እኔ ምን አገባኝ? ላ እነዚህ ፕሊስ አዲያ ቆይ ቁል ሁወ ማንም በቃ ከስር እና ታብታብ አድርግ። ማንኛውም ሰው ያውቀዋል። ቆንጆ ነው ካደ በቃ ማንኛውም ሰው የሚያውቀውን ቁርአንን ቀራችን ለአንድ ምዕራፍ ሙሉ አይደለ የምወዱትን ቁርአን። ኤኒዌይስ ወደ ቶፒክ ፓራፍሬዝ አድርገው ክርስቲያን ቤቱላ ወይ ሱረቱል ፈቲሃን ትቀሪያለሽ? አሁን እዚህ ጋር ምናምን ማቅራት አልፈልግም። እኔ ሶሪ እኔ ቅሪ አላልሽኝም። ቅሪ ሱረቱል ፈቲሃን ቀጥ ብለሽ ትቀሪያታለሽ። አሊፍ ታታሽ ነው ስርዓት ያዥ። አሁን ትልቅ ሰው ነው አክበር። እሺ ስርዓት ማን ትልቅ ሰው? ሱረቱል ፈቲሃን እኔ ቁል አላህን ቀርቻለሁ። ስለዚህ አንቺ ሱረቱል ፈቲሃን ቅሪ እስኪ። ምን አገባሽ? እሱ ነው የጠየቀኝ፣ የለሱ ነው መልስ የምሰጠው። አንቺ ምን አገባሽ?
ሱረቱን አስንቀሪ በቃ ትላለች እንዴ? ኧረ ተዋት ጣሉ። አይ በኔስ ኖ አሁን እኔ ፓራፍሬዝ አድርገው ቶፒኩን ሰውን አከብራለሁ እኔ የኔ ፖስት አይታ ገብታ አይታው ነው የመጣችው። እዚህ ጋር ያሳያል። ችግር የለውም። ሱረቱል ፈቲሃን ትቀጣናለች በኋላ ቤቱላ። ኤኒዌይስ ግዴታ አይደለም ባይዘ ምንም ቁርአን ምንም በአረብኛ ስለተቀራ ኖ እኔ ማለት ነው የሆነ እስልምናም ክርስትናም እውነተኛ ሃይማኖት ነው ብዬ ነው የማምነው። የሁሉም ሰው ሃይማኖት አክብራለሁ። የራሴ የሆነ የግል ሃይማኖት አለኝ። አንቺ ጥሩ ነው። የራሴን ከፍ የሰውን ዝቅ አላደርግም። ሶሪ ቤቱላ ሙስሊም አይደለችም ማለት ነው። ቆይ ቤቱላ እያመለጠች ያለች ነች። ሀዩ ደግሞ ቀድማለች። ኤኒዌይስ ሁሉንም ሙስሊም ተመስገን፣ እንደው ተመስገን። እኔ አምልጫለሁ፣ ወጥቻለሁ። እንደው ክብሩ ይስፋ። ቤቱላም እያመለጠች ነው። ሙስሊም አይደለችም። ቤቱላ አምልጫ አንቺ ራስሽ በቃ አይደለሽም ብለውሻል። ቴንኪው ብለሽ መቀበል ክርስቶስ ጥያቄ ጠይቃል እንጂ ሌላ ያ ትጠይቂያለሽ፣ ችግር የለውም። ኤኒዌይስ ክርስቲያን ቶፒኩ ላይ ቀጥል። አሊን ተመለስ። ሜቢ ቦስ አንተ ሙስሊም ነህ አሁን እንደተረዳሁት ማለት ነው። ጥያቄያችንን ትመልስልናለህ ማለት ነው። እሺ አላህ በህልም ይታያል? በህልም ይታያል የሚል ሐዲስ ወይም ቁርአን እኔ እስካሁን አላየሁ። ያ ማለት እነዚህ አሁን ቅድም አንዋር ሲመልስ የነበረው ልጅ ዝም ብሎ ነው ضعيف የሆኑ ቀውሎች ናቸው። እነዛ ቀውሎች ማለት ነው ንግግሮቹ ضعيف ናቸው ወይም ደካማ ናቸው ማለት ነው። አይ እሱ የራሱ እምነት አለው። አንተ ምንድነው? አንተ ምንድነው? አቂዳህ ምንድነው? ሙስሊም ነኝ እኮ። ምንድነው አቂዳ? አቂዳ ሐዲስና ቁርአን ከዚህ ውጭ አይወጣም። ሐዲስና ቁርአን አላህ ማ ከማ ወሰፈ ነፍሰህ ልክ ራሱን እንደገለጸው አርህማኑ ዐለል አርሽ እስተዋ። ስለዚህ እሱ ደግሞ ያንን አላህ በዛቱ ከአርሽ በላይ ነው ብሎ አያምንም ማለት ነው። እሱ የራሱ ሙስሊም አይደለም። ካላመነ ሙስሊም አይደለም። ኦኬ። ስለዚህ ያንን ካላመነ አላህ በዛቱ ከአርሽ በላይ ነው የሚለውን ካላመነ ሙስሊም አይደለም ማለት ነው። ካላመነ ሙስሊም አይደለም። አዎ ያ ስለዚህ ብዙ ሙስሊም ያልሆኑ ዛሬ አብዝተውላናል። ጥሩ ነው። ቀጥል ነው። ብዙ ሙስሊም ያልሆኑ ሰዎች አሉ። ያ ቆንጆ ነው። እኛ የምንፈልገው የናረብ ሰዎች ከእስልምና እንዲወጡ ነው። ኤኒዌይስ እንዳንተ አስተምሮ አላህ በህልም ታይቶ ያውቃል? አይታይም። እኔ እስካሁን ይታያል አይታይም የሚል አላውቅም። ግን ቅድም የኢብኑ ተይሚያ ምናምን ይታያል ይላል ብላችሁ ስትናገሩ ሰምቻለሁና ያንን ማስረጃ ከፍታችሁ በአረበኛ ታሳዩኛላችሁ? እፉ ቆይ አንዴ የሆነ ውይይት ተጣርተክ ነበር ሰምታችሁ? የኢብኑ ተይሚያ የትኛውን የኢብኑ ተይሚያ የትኛውን ብቻ ቅድም አላህ በህልም ይታያል ብለዋል ስትሉ ነበር። እሺ ስለዚህ ያንን ቃል ታሳዩኛላችሁ ኢብኑ ተይሚያ ያለበትን? ኦኬ ቅድሚያ ሐዲስህ ላይ የነገርስ ቢኖር ቅድሚያ እንደ ሐዲስህና እንዳስተምሮ ተመሰረትና በህልም ይታያል አይታይም ኢብኑ ተይሚያ ያለው አላለው? እኔ እሱን አላውቅም። ግን ቅድም ይታያል ቪዲዮ አለ ክርስቲያን፣ እሱ ቪዲዮ አንዴ ጋብዛቸው። በዚህ ላይ ተረጋጋ፣ እናሳያለን። ችግር የለም። የኢብኑ ተይሚያን የሌሎቹንም እናሳያለን። በዚህ ጉዳይ ላይ ዚስ ማች ሂላፍ ያለበትም አይመስለኝም። ሁሉም ይስማሙበታል። ኦልሞስት በህልም ይታያል በሚለው አላህ በህልም ይታያል የሚል አንድ ቪዲዮ አለ። ቆይ ክርስቲያን ላክልህ። አንተ ከኛ ብቻ እንዳይሆን በደንብ ግልጽ እንዲሆንላቸው ነው ቪዲዮ እንደምንላችሁ እንጂ ቪዲዮ አስፈልጎን አይደለም። ከስር ላሉት ወደንሱ ሚስ ሪፕሬዘንት ተደርገናል ብለው እንዳያስቡ ነው ሰዎች። አስተምሮታቸው እንደሆነ የአታሪ አስተምሮ እንደሆነ በደንብ እንድታውቁት ነው እኮ። ችግር የለም። እኔ አሁን ማስረጃ ብቻ ነው የምፈልገው እንጂ ሌላ ነገር አልፈልግም። ማስረጃው ነው እኮ ማስረጃ ልንሰጥህ እኮ ነው። ከኡስታዝ እናስደምጥህና መረጃዎች እንሰጥሃለን። ከስር ደግሞ በደንብ መረዳ የሚፈልጉ ስላሉ ኡስታዞቹ ምን ብለው ያስተምራሉ የሚለውን እንዲያውቁት ነው። ቀጥል ክርስቲያን፣ ሚዩት ነው።
ሚዩት አድርጋት ያንተና አስደምጠውና ትክክል ያንተ ሚዩት አድርገው አንዴ ድምጽ አለ። ኦኬ السلام عليكم ጥያቄው እንደሰማችሁ አላህ በህልም ማየት ይቻላል ወይ የሚል ነው። ሐቂቀታን ስጠብቅ የነበረው አቅዋል ዑለማዎቹ ለዚህ መልስ እንደሰጡት ነበር ስጠብቅ የነበረው እንደራሴ ማለት። ነገር ግን በተቃራኒው በእውቀት የማይታማ ሰው ይህንን መልስ ቢመልስና ተመልሶ የመለሰውን መልስ ቢያዳምጥ እሱ ራሱ የሚያፍርበት መልስ ነው የመለሰው። ምክንያቱም የቃማቴዎች መልስ ነው እንጂ እውቀትን ያሸተተ ሰው ይህንን መልስ አይመልስም። ምክንያቱም ከኪሱ ስለሆነ አብረን እንከታተል። ኦኬ ቃማቴዎች መልስ እንጂ እውቀትን ያሸተተ መልስ አይደለም የመለሰው እያለ የሚያጣጥለው የማንን ምላሽ ነው? የሱፊዎችን። ቅድም ሱፊ ነኝ ብሎ ወልዮች ምናምን እንትን ሊሉ ይችላሉ ብሎ እንትን ያለው ምክንያቱም ያለ ዛት ያለ ሸክ ወይንም ደግሞ እንትን ምስል እንደዛ የሚታየው አይነት ነው ምላሹ። የሱፊዎቹ ይታያል ሲሉ ያለ ሱራ እንደዚህ አይነት ነገር በሱራ አይደለም የሚታየው ምናምን ነገር ብለው ይላሉ ማለት ነው። እነኞቹ የአታሪዎቹ ደግሞ እይታ ምንድን ነው? ኢቨን በሱራው ይታያል በሱራ ይታያል የሚል እንትን ስላላቸው ነው። ያኔ ያስቀጥለው ያ የስልካችሁን ድምጽ ከፍ አድርጋችሁ አዳምጡት። እሺ ቪዲዮ ስለሆነ ነው። ቪዲዮ ብዙም እንትን አይል። የእሱኛው ስለማይሰማ አሳልፈውና የልጁ ምላሽ ላይ አድርገው እንዴታ ያይቻላል። ኦኬ ያዛው ያለ እንዴታ ያዩታል። ምክንያቱም ምንድነው እሱ ሱፊዎቹ የሚያምኑት ያለ ቦታ ከአርሽ በላይ የሚለውን ስለማይቀበሉ አላህ ይታያል ሲባል እንዴት ነው የሚታየው የቱ ጋር እንደዚህ ሆኖ የሚለውን አይቀበሉም። ዋብዮቹ ደግሞ በእንዴታ ይታያል። የዚህኛው አርጉመንት አሁን እሱ ነው። እነኛዎቹ ግን እንዴት ነው የሚታየው? ሙሉ ቃሉን ይታያል። እርግጠኛ ይሄ እኮ ገና ተቆርጦ የወጣ ነው ቃሉ ማለት ሙሉ ቃሉ እኮ ትሰማዋለህ። ሙሉውን ገና ያብራራዋል። ችግር የለው። ምንድነው እሱ የዛኛው የሰውየው የሱፊዎቹ እየተሰማ ስላልሆነ ነው ምላሽ እየሰጠ ስለሆነ በኋላ ማብራሪያ ይሰጥበታል። ትሰማዋለህ። ሙሉ ሱፊዎቹ ምንድነው እሱ ከአርሽ በላይ ነው ብለው ስለማያምኑ እንዴት ነው የሚታየው? በሱራ ነው የሚታየው ብለው አያምኑ። በሱራ ይታያል ብለው አያምኑም። ዋብዮቹ ደግሞ ወይም ደግሞ አታሪዎቹ ቀጥታ ሊተራሊስቲክ የሆኑት በሱራ ይታያል ብለው ያምናሉ። ያኛው ቅድም የመለሰው እንዴት ተብሎ አይጠየቅም፣ ግን ይታያል አይነት ነው። ስለዚህ ተሳስተሃል እያለው እያረመው ነው። ቀጥለው ወደ ምላሹ ላይ አድርገው ቢላ ሸክል አው ቢላ መካን የሚለው ላይ ነው ንግግሩ። ያለ ቦታ አንድን ሸክል ሳይዝ የሚል ቃል ንግግር ላይ ነው። ምክንያቱም ይህንን ያለ ዑለማ የለምና ሁሉም ዑለማዎች አብዛኛ ማየት ይችላል። ያለ ሸክል ያለ ቦታ ያለ አንድም ዑለማ የለም። ምክንያቱም ሀባሾቹ ወይም ሱፊዎቹ ያለ ሸክል ወይም ደግሞ እንደዚህ አካል ሳይዝ ያለ ቦታ ነው የሚታየው ብለው ስለሚያምኑ ማለት ነው። ቦታ ካጸደቁ ከአርሽ በላይ ብላችሁ ለምን ትሞግቱናላችሁ ስለሚባሉ ያለ ሸክል ያለ ቅርጽ ያለ ቦታ እንደዛ የሚታየው ብለው ያምናሉ። እንደዛ ብሎ ያለ አንድም የለም እያለ ነው። አስቀጥለው በዚህ ዙሪያ ላይ የተናገሩት ዑለማዎች ማለት እነወዊ ረሒመሁላህ ረሕመቱን ዋሲዓ ይላል በሸርሕ ሙስሊም ላይ አምስተኛ ሙጀለድ ላይ ኪታብ ያለ ከዳው የጀመርኩበት ምክንያት ደግሞ ያው እንደ ነብያቸው አድርጎ ስለሚቆጥሩት ነው። የእሱን ቃል ስለማይሰሙ ማለት ነው። واتفق العلماء على جواز رؤية الله تعالى في المنام وصحتها وإن رآه الإنسان على صفة لا تليق بحاله. إذا نووي ያለው አንድ ሰው በሕልሙ ተኝቶ በእንቅልፍ ተኝቶ መናም ውስጥ በሕልሙ አላህን ሱብሓነሁ ወተዓላ በሸክል ማየት ይችላል እያለ ያ ሸክል ከአላሁ ሱብሓነሁ ወተዓላ ሸክል ጋር ባይገናኝም ነገር ግን በሸክል ያያል እያለ ነው።
ይህ ልጅ ደግሞ እያለ ያለው ያለ አቅጣጫ ያለ ሸክል አላህ በህልም ይታያል እያለ ነው። የቱ ጋር ነው? የትኛው ሼክ ነው ያለ ቦታ ያለ ሸክል አላህ በህልም ይታያል ያለው? ይህ ከኪሱ ነው። ምክንያቱም ነወዊ እያለ ያለው ወኢን ረአሁ ልኢንሳኑ ዐላ ሲፈትን ላ ተሊቅ ቢሓሊሂ እና ተመለስ ውልቅ አለ። ልክ ሲሰማው ያኛ ያለው ምንድን ነው? ያለ ሸክል ያለ ቦታ ይታያል ነበር ያለው። ያለ አካል ያለ ቦታ ይታያል ነው ያለው። ነዋዊ ደግሞ ያለው በአካል በሚታይ አካል በቦታ ይታያል ነው ያለው። አንድ በሉ አላህን እንደሚያየው በቅርጽ በቦታ። ኦራይት ቀጥል። ስለዚህ አላህን ስብሐነ ወተዓላ በህልም የማይሰው በሸክል ላይ ይችላል ማለቱ ነው እየነገረን ያለው ነው። ልጁ ግን እያለ ያለው ያለ አቅጣጫ ያለ ሸክል በህልም ይታያል እያለ ነው። ከየትኛው ነው ይሄ እያለ ያለው? በቃ ግልጽ ነው። ምንድነው? አላህን በአቅጣጫ ይታያል፣ በሸክል ይታያል። አካል ይዞ በአቅጣጫ ይታያል። አንድ ቀጥር እሱም ከኬቶ እንደሆነ ተረዳችሁ ይገመታል። ቀጣዩ ነው ላይ እንደዚሁም ሸርሕ ሰሒህ ሙስሊም ሊልቃዲ ዒያድ 544 ላይ የሞተው እንዲህ ይላል ولم يختلف العلماء في جواز صحة رؤية الله في المنام وإذا رأى على صفة لا تليق بجلاله من صفات الأجسام نملو እዚህ ጋር እየነገረን ያለው ምንድነው? አንድ ሰው በህልም አላህ ካየ በሸክል ማየት እንደሚችል፣ በሸክል ካየ ደግሞ በቦታው ማየት እንደሚችል እየጠቀሰልን ነው። ያ ሸክል አላህን ስብሐነ ወተዓላ ባይገልጽም ማለት ነው። አላህ ስብሐነ ወተዓላ ሸክል ጋር ባይገናኝም ማለት ነው። ይህ ልጅ እያለ ያለው ግን ያለ አቅጣጫ ያለ ቦታ ያለ ሸክል ያለ እንዴታ አላህ በህልም ይታያል እያለ ነው። ከየት አመት? ሁለተኛ ደግሞ በቦታ ይታያል፣ ቦታንም እንትን አለለት ማለት ነው። ስለዚህ ቦታ እያጸደቀለት በቦታ በአቅጣጫ በቅርጽ በአካል ይታያል አላህ። ሁለተኛ መረጃ ማለት ነው። ቀጥል። በኪታቡ ይላል። ይሄ ብቻ አይደለም፣ በል ከሰለፎችም ንግግር አላቸው። الإمام البغوي رحمه الله رحمة واسعة شرح السنة كتاباته لاي 12ኛ ጁዝ 227 እና 28 ላይ እንዲህ ይላል رؤية الله في المنام جائزة قالوا بهذا قال يقول فقوله حق ووعده صدق وإن رآه ينظر إليه فهو رحمته وإن رآه معرضا عنه فهو تحذير من الذنوب لقوله سبحانه وتعالى أولئك لا خلاق لهم في الآخرة ولا يكلمهم الله ولا ينظر إليهم ولهم عذاب أليم يملون أنقص أسكت الموالد زي الإمام البغوي تكسوت الله سبحانه وتعالى متايتون نونجي يالا بوتانو يالا تاجانو يمين نقر يلا كيت همتانو يهلج يالا بوتانو يالا شكل بل علماء بشكل نو يمايو يا بحلم وسط يمايو الله يا يسوع بحلم بشكل نو مايو يملون نو ميرغدو إيه كيسو نو يمتانو مالتو كيت همتانو كاتايو أبرنا يقول أبو سعيد الدارمي رحمه الله رحمة واسعة وإنما هذه الرؤية حلم بيتين يوم هنيتا بيتين يوم شكل مايت يتشالا يمن مناقب هذه الآن بيتين يوم هنيتا بيتين يوم أكباتشا አይሚን በሸክል ማየት በዛቱ ማየት በአካሉ ማየት እንችላለን ነው ያሉት። በአካል ማየት ይቻላል። ኤኒዌይስ አሁን አላህን የምታዩት ከሆነ እንደዚህ በደንብ አስተውሉ። አላህን የምታዩት ከሆነ በህልም አላህ እንደዚህ አላህ የሚታይ ከሆነ ጭንቅላት ያለው ሆኖ የሚታየው አለ ጭንቅላት አልባ ሆኖ የሚታየው? ጭንቅላት የሌለው ከሆነ እርሱ እንዴት ነው እሱ የምታደርጉት? ጭንቅላት ያለው ወይንስ ጭንቅላት አልባ? እንዴት ነው የምታስማሙት? በምን አይነት ሁኔታ ነው የምታስማሙት? ሙሐመድ ደግሞ ቆንጅዬ ሆኖ አይቶታል። በቆንጅዬ ቅርጽ አይቶታል። በምን አይነት ቆንጅዬ? በቆንጅዬ አካል አይቶታል። ክርስቲያን ቀጥል አንብቦ ከሙሐመድ በኋላ ያየዋለ ወይ? ሙሐመድ አይቼዋለሁ ካለው ውጪ አላህን ያያለ ወይ? አላህን ያያለ? ቢኒ ሰላም ብያለሁ። ቢኒ እንኳን ደህና መጣ ብለናል። አለን ይመስገን። ያ እንግዲህ ሙሐመድ አላህን እንዳየው ይናገራል። እንግዲህ በምን መልኩ ነው ያየው የሚለውን በሚሽካት አልመሳቢ 725 ላይ እንደዚህ ብሎ ይናገራል። አብድራህማን
ቢን አይሽ ሪፖርትድ ጋርስ ሜሴንጀር አሲንግ አብዱራህማን እንዳስተላለፈው ያላህ መልእክተኛ የተናገረውን ይላል። I saw my Lord in the most beautiful form አላህን በጣም በጥሩ መልክ ወይም ደግሞ በቆንጆ መልክ አየሁት። And he said what do the angels near my presence dispute about አጠገብ ያሉት መላእክቶች ስለምንድን ነው የሚከራከሩት ብሎ ጠየቀኝ። I replied thou knowest best እኔም እንደዚህ ብዬ መለስኩለት አንተ የተሻለ ታውቃለህ አለው። Then he placed the palm of his hand between my shoulder blade and I felt the coolness of its between my nipples አለ። ምን አለ? ከዛ በኋላ አላህ እጁን ወደ ጡቴ ወደ ደረቴ ያስገባና ነካኝ። ከዛ በኋላ ቅዝቃዜውም ተሰማኝ አለ። ሉክ ይሄንን የሚያየው ሙሐመድ በህልሙ ነው። Then I knew what was in the heaven and the earth ከዛ በኋላ በሰማይም በምድርም ያለውን አወቅኩኝ ብሎ ተናገረ ሙሐመድ። ሰው ሙሐመድ እዚህ ጋር አላህን ሲያይ በህልሙ የእጁ ቅዝቃዜ አላህ እጁን በደረቱ ውስጥ አስገብቶ ጡቱን ሲነካው ማለት ነው ቅዝቃዜው እንኳን ተሰምቶታል። ስለዚህ ይሄንን ያየው በምን መልክ ነው ሙሐመድ? ይሄን ሙሐመድ ያየው መልክ አላህ አሁን ካለው እውነተኛ አካል ጋር እውነተኛ መልክ ጋር ተመሳሳይ ነው ወይስ አይደለም? ምክንያቱም in the most beautiful form ብሎ ይናገራል። ስለዚህ ቁንጅና ራሱ ምንድን ነው? አንደኛ ለአምላክ ቁንጅና ምንድን ነው? ቆንጆ መልክ ሲባል አምላክ ምንድን ነው? ምኑ ነው ቆንጆ የሆነው? ያ እሱ መሰረት አድርገው አሁን ላላይ የሚታየው ቆንጅየው አይሚን ለሙሐመድ በታየው መሰረት ለእንትኖች ለመሪዎቹ እንደዚህ ወይንም ደግሞ ለሙስሊም ሊቃኖች የሚታየው በምን አይነት መልኩ ነው ብለው የሚያስቀምጡት ቆንጅዬ ሆኖ ይታያል ብለው ያምናሉ። ያ ቆንጅዬ ማለት ምኑ ነው? ባቱ ወይንስ ምኑን ነው የሚያዩት? ማለትም የተጓደለ ካዩ በምንድን ነው እሱ መጨረሻ ላይ የሚዳኙት? በቂያማ ቀን ከሚያዩት ጋር የህልሙ እይታ ይመሳሰላል ወይ? የህልሙ እይታ አንዋር ትስቃለህ። ቀደም ያልከው ሰውዬ ምን ላይ ሰጠባ ያለ ቪዲዮ አንዋር ያንተ አስተምሮውን ስህተት ነው ይሆናል ማለት ነው። እናንተ ለቦታ ያለ ሸክ ብላችሁ ስለምትሉ ይታያል ስትሉ ውጪ ስህተት ሆነ ማለት ነው። ይጋጫል፣ አይመጣውም ማለት ነው። አሁን ምንድን ነው አሁን ይሄንን የተመለከቱትን አካል በቂያማ ቀን ከሚያዩት አካል ጋር ምን አይነት ተመሳሳይነት አለው ወይስ ልዩነት አለው? አሁን እንደዛ ከሆነ አላህ በተለያየ ቅርጽ ሰው እኔ እንኳን አንድ ሰው ብቻውን ሆኖ አላህን በህልሙ ሌላ በቂያማ ቀን ደግሞ ሌላ ሆኖ ሊመለከተው ነው ማለት ነው። ሁለት የተለያየ አላህ ሊመለከት ነው። በዛ ላይ ደግሞ ሰዎች ሁሉ እንደየስራቸው እንደየጽድቃቸው እንደየቅድስናቸው የሚያዩት ከሆነ ሰዎች ሁሉ የሚያዩት አላህ የተለያየ ነው። ኦፍኮርስ እንደዛ ሊሆን ነው። ሰዎች ሁሉ የሚያዩት አላህ የተለያየ ነው። ስለዚህ አንዋር ለምሳሌ የሚያየው አላህ ሌላ ከሆነ፣ ሀዩ የምታየው አላህ ሌላ ከሆነ፣ ሀኑኒ የምታየው አላህ ሌላ ከሆነ ይሄ አላህ አንድ ተብሎ ነው የሚጠራው ወይስ አይደለም? ጥሩ መልካም ስራ ላላቸው በጥሩና በቆንጆ መልክ የሚታይ ከሆነ ክፉ ስራ ላላቸው በምን መልክ ነው የሚታየው? አስቀያሚ ነው ሆኖ ነው የሚታየው ወይስ አይደለም? ኢብኑ ተይሚያ ይሄን ስለሚናገር ማለት ነው። ስለዚህ በመገለጥ ከሆነ የሚታየው ደግሞ መገለጥ ለምን ከበደው? ካዳ መገለጥ ለምን ይከብደዋል? መገለጥ ለምን ሊከብደው ቻለ? ለተለያየ አካላት በተለያየ ጊዜ ላይ በህልማቸው የሚገለጥ ከሆነ የሚታያቸው ከሆነ መገለጥ ለምን ከበደው? አንድ ሁለተኛ የታየ የተገለጠለት ያየስ አለ ወይ? በ1400 ውስጥ አላህን እንዲህ አይቼዋለሁ ብሎ የተናገራል ወይ? ከዛን መንዝ ነው ይሄ አካል ፍጡር ነው ፍጡር አይደለም ሲታይስ በምን አይነት ሁኔታ የሚታየው? ምክንያቱም ማንንም አይመስልም ካሉ ከዛ ፂም ያለው እንደ ሰው ጭንቅላት ያለው እንደዚህ ካሉ ሮንግ። እንደ ፈረስ ሆኖ ሊገለጥ ይችላል። እንደ አህያ ወይ እንደ ውሻ ሆኖ ሊገለጥ ይችላል።
እንደ ጦጣ እንደ ዝንጀሮ ሆኖ ሊገለጥ ይችላል ወይንስ እንደዚህ እንደ ሰው ሆኖ የቆመ ሆኖ እንደዚህ ነገር እጅ ያለው ፊትና አይን ያለው እንደዚህ አይነት ስትራክቸር ያለው እዞ ነው የሚገለጠው ወይንስ እንደ ፈረስ አይነት ስትራክቸር ያለው ማለት ፈረስም የማይመስል ስትራክቸሩ ግን እንደዚህ እንትን ያለ ቤንድ ያደረገ ከወገቡ ምናምን ነገር እንደዛ ሆኖ ሶፋር እስከምናውቀው ድረስ ሁለት እጅ፣ ሁለት እግር፣ ሁለት ባት፣ ሁለት አይን ካለው ጆሮች ካሉት ፊት ካለው ሞስት ፕሮባብሊ እንደዚህ ሬክት የቆመ ነገር ነው የሚሆነው። ሁለት እግር ስለሆነ ሁለት እግር ካላቸው ውስጥ ስለሚመደብ ማለት ነው ወደ ሰው ያደላል። የሰው ስትራክቸርን የሚቀርብ ነው የሚሆነው አይመስልም? with exception ጭንቅላቱ አለ የለም የሚለው ይሰራል። ድምጼ አሁን ይሰማል? ኦኬ። አይ በዛው ጥያቄ ልታነሳልኝ ነው። ያ የሚገለጥበት አካልስ ማለት እኔ ጋር በሌላ ከተገለጠ እዛ ጋር ደግሞ በሌላ ከተገለጠ ያ የሚገለጥበት ፍጡር ነው ወይስ ፈጣሪ ነው? እሱን ነገር በዛው ብትጠይቅልኝ። አይ ቲንክ እየተሰማ መሰለኝ። ይሰማል መሰለኝ። ያ ኖርማል ነው ማይክ። ኤኒዌይ ጥያቄ እሱ ነው። ያ እንግዲህ አሁን አላህን በጥሩ መልክ ያዩታል የሚለው ራሱ ምንን ለማመልከት እንደሆነ ግራ የሚያጋባ ነገር ነው። አላህን በጥሩ መልክ ያዩታል። የተሻለ ስራ ካላቸው ደግሞ ከሱ የተሻለ ጥሩ ቆንጆ ሆኖ ያዩታል። አሁን እዚህ ጋር ሙሐመድ the most beautiful form ነው ያለው። በጣም ባማረ መልክ ነው ሙሐመድ እንዳየው እየተናገረ ያለው ማለት ነው። በሌላ ደግሞ ኢብኑ ተይሚያ 7ኛው ሙጀለድ ቢያን አልተልቢስ ፔጅ 290 ላይ አላህን ያየው እንዴት ነው? ፍሪዛም ሆኖ ፂም የሌለው በወጣት መልክ እንዳየው ደግሞ ይናገራል። ሉክ ፍሪዛም ነው፣ ፂም የለውም፣ በወጣት መልክ እንዳየው ይናገራል። ኦኬ ቁንጅና ለፈጣሪ መስፈርቱ ይሄ ነው። ለፈጣሪ መስፈርቱ ቁንጅና ፂም አለመኖር፣ ፀጉሩ ፍሪዝ መሆን፣ በወጣት መልክ በአረንጓዴ ቦታ መታየት ነው። ምክንያቱም ሙሐመድ አላህን እንዳየው እዛ ላይ ስለተናገረ ማለት ነው። ስለዚህ ያ ያየውና በህልሙ ያየው እዚህ ጋር ተመሳሳይ ነው ወይስ ይለያያል? ኦኬ አላህን እንግዲህ ሙሐመድ እሺ የቅዱስ ሰው ነው ብለው ስለሚያምኑ ሙስሊሞች በዚህ መልክ ታየው። ኦኬ መልካም ስራ የሌላቸው ሰዎችስ አላህን የሚያዩት ሙሐመድ ካየበት በተቃራኒ ነው ወይስ በተመሳሳይ ነው? ለምሳሌ ሙሐመድ አላህን ሲያየው ፍሪዝ ፀጉር ኖሮት ፂም አልባ ሆኖ ነው ያየው። ፍሪዝ ፀጉር ኖሮት ፂም አልባ ሆኖ። ስለዚህ መልካም ስራ የሌላቸው ሰዎችስ አላህን እንዴት ነው የሚያዩት? ፀጉሩ ፍሪዝ ሳይሆን ሉጫ ሆኖ ነው ወይስ ከርዳዳ ሆኖ? አሁን ይሄ ሁሉ ጥያቄ የሚመጣባቸው ለምንድን ነው? አላህን የሚገልጹበት ክፍለ አካላት ስላለ ነው ችግሩ። ምን ያህል የተምታታ እንደሆነ ከዚህ መረዳት ትችላላችሁ። ሙሐመድ አላህን አይቼዋለሁ ፀጉሩ ፍሪዝ ሆኖ ይላል። ነገር ግን አላህ ደግሞ ጭንቅላት እንዳለው አልመጣም። ፀጉሩ ፍሪዝ የሆነ ምን ላይ ነው ያለው? ፍሪዝ የሆነው ፀጉር ምን ላይ ነው ያለው? ባቱ ላይ ሊሆን ይችላል፣ እግሩ ላይ ሊሆን ይችላል፣ እጁ ላይ ሊሆን ይችላል፣ ፊቱ ላይ ሊሆን ይችላል። ይህንን ሙስሊሞች እንዴት እንትን ያደርጉታል? ይረዱታል? አንድ ጥያቄ ልጠይቅህ። እስኪ አንተ ኢሳን እንዴት ነው የምታውቀው? ግለጽልኝ። እዚህ ሐዲስ ላይ የምትለው አለ። ከአንተ እንማር። ኢሳን እንዴት እንደምታውቀው ግለጽልኝ። መቼም እንደሚመጣ ግለጽልኝ። እንዴት እንደሚወለድ እኔ ወደፊቱ እነግርሃለሁ፣ አንተ ግን አትችልም። አይ ችግር የለውም። ስለዚህ አላህ እንደ ኢሳ ነው። እናመሰግናለን። ምክንያቱም እኛ በደንብ አስተውሉ፣ ክርስቶስ እኔ የወደፊቱን እነግርሃለሁ። ምንም ልዩነት እኮ የላቸው፣ ሁለቱም ነብዮች ናቸው። አይ አላህና መሐመድ ሁለቱም ነብይ ናቸው እያለን ነው። እኔስ
ሁለቱም ልዩነት የላቸውም። ያ አላህና መሐመድ ማለት ነው። ኤኒዌይስ ክርስቶስ ከሆነ ግን ስለ ክርስቶስ እናወራ። መሐመድና ኢሳ ሁለቱም ነቢዮች ናቸው። አዳምጥ። ስለ ክርስቶስ እናወራ። ከክርስቶስን እንዴት ነው የምታውቁት ካዳ ከሆነ ጥያቄው ለምን ወጣ? ክርስቶስ በያዘው በነሳው ስጋ ይመጣል። ስለዚህ እናውቀዋለን። ምልክትስ የተወጋበትን ራሱ ያሳያል። የወጉት ሁሉ ያዩታል ስለሚል ማለት ነው። መለኮት የሚታይ የሚሄድ የሚመጣ አልነበረም። ነገር ግን ቃል ስጋን ስለተዋሃደ በተዋሃደው ስጋ ይመጣል ክርስቶስ። በተዋሃደው ስጋ ይታያል ክርስቶስ። አላህ ግን የተዋሃደው ነገር የለውም። በባህሪው ነው። አላህ በባህሪው ምን አለችው? ሁለት እግር አለችው። ሁለት ያልነው እኛ ያው ከጊዜ በኋላ የመጡ ሙፈሲሮች ስለጨመሩ ነው። አንድ እግር ነች ያለችው፣ አንድ ባት ነች ያለችው። 3 እጆች አሉት፣ 3 እጅ፣ አንድ እግር እና አንድ ባት። ጭንቅላት የለውም፣ ፊት አለው። አንገት የለውም፣ ወገብ አለው። ይህ አካል ይመጣል። እናንተ ይህ አካል እንዴት ብላችሁ ትለዩታላችሁ? እንዴት ብላችሁ ታውቁታላችሁ? ለመታወቂያ እንኳን እኮ ሰው የሚፈለገው ፊቱ ነው እንጂ ባቱ አይደለም። የምትለዩት በባቱ ነው። ኦኬ። ስለዚህ የእናንተ አካል አላህ ለመለየት ያስቸግራል። ኮፒ ሊንክ አድርጉት፣ ሪፖርት እየበዛ እና ለመለየት አስቸጋሪ ነው። እናንተ እንትን ስለሆነ ማለት ነው፣ ለማወቅም አስቸጋሪ ስለሆነ